ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም እላችኋለሁኝ። እንግዲህ ባለፈው በስድስት ክፍሎች ከፍለን የጸጋን ቃል እውቀት ተከፋፍለናል። አሁን ደግሞ እምነትን በተመለከተ እንደዚሁ በተለያዩ ክፍሎች ከፋፍለን እንመለከታለን። ይሄ የመጀመሪያው ክፍል ነው የሚሆነው እና እግዚአብሔር ይባርካችሁ። መንፈስ ቅዱስ እንዲያስተምረን አንገቶቻችን ዝቅ አድርገን እንጸልይና እንቀጥላለን። ጌታ ይባርካችሁ። አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን፣ ይህን ዕድል ስለሰጠህን። የቃልህ ብርሃንና መገለጥ በአመፅ ኃይላት በፍጹም ሳይደናቀፍ እግዚአብሔር ሆይ ወደ ወገኖቼ እንዲደርስ ለእኔ ጥበብ፣ እውቀት፣ መረዳት እንድትሰጥ እንደገናም ደግሞ ጌታ ሆይ ወገኖቼ መስማት እንደሚገባቸው መስማት እንዲችሉ አንተ እንድትረዳ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አባት ሆይ የቃልህ ባለቤት አንተ ነህ፣ አስተማሪ አንተ ነህ፣ የምትመክር አንተ ነህ። በጌታ በኢየሱስ ክርስቶስ ስም በእኔ እንድታልፍ ሁለንተናዬ እንድትጠቀም አንደበቴን እንድትጠቀም በጌታ በኢየሱስ ክርስቶስ ስም እለምንሃለሁኝ። ስለምትረዳን ስለምታግዘን እናመሰግንሃለን። በኢየሱስ ክርስቶስ ስም አሜን። ሃሌሉያ። እግዚአብሔር የተመሰገነ ይሁን እና ይሄ የመጀመሪያውን ክፍል ያው ልናገርበት ያሰብኩት ከመጽሐፍ ቅዱስ ዕብራውያን 11:1 የወጣ ነው እና እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው በሚል ነው። ይህንን እንተነትነዋለን። ጌታ ስሙ ብሩክ ይሁን። ጸጋው በእምነት አድኗችኋል ይላል የእግዚአብሔር ቃል። ይሄ በሰፊው ባለፈውም ተነጋግረንበታል። ጸጋ ማለት የእግዚአብሔር ነፃ ስጦታ ነው። እኛ ያልደከምንበት፣ እኛ በቃ በነፃ የተቀበልነው ነገር ነው። በእርግጥ ጌታችን ኢየሱስ ክርስቶስ ዋጋ የከፈለበት ነገር ነው። ለእኛ ግን ነፃ ነው። ጸጋ ከእግዚአብሔር የሚሰጥ ነገር ነው። እምነት ደግሞ አሁንም እምነትም ቢሆን አንዱ የመንፈስ ፍሬ ነው። ገላትያ 5 ላይ ከተጠቀሱት የመንፈስ ፍሬዎች አንዱ ነው። ይሄንም እግዚአብሔርን የሰጠን ነገር ግን በእኛ ውስጥ ሆነን የእግዚአብሔር በጸጋ አማካይነት የሚመጣውን ነገር የምንቀበልበት ነው። ስለዚህ እምነት ከእኛ ነው፣ ጸጋው ግን ከራሱ ከአባታችን ከእግዚአብሔር ነው ማለት ነው። እግዚአብሔር የተመሰገነ ይሁን እና ምን ይላል? ለዚህ ነው ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። ነገር ግን ዓለም ሁሉ አልዳነም። ለምን? እምነት በእምነት ስላልተቀበለ ነው። እግዚአብሔር የተመሰገነ ይሁን። አንድ ቦታ አንድ ቃል ላነብላችሁ። 2 ቆሮንቶስ ምዕራፍ 4:13 እንዲህ የሚል ቃል አለ። ነገር ግን አመንሁ ስለዚህም ተናገርሁ ተብሎ እንደተጻፈ አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን ይላል። እግዚአብሔር የተመሰገነ ይሁን። አመንሁ ስለዚህም ተናገርሁ። ምንድነው? እዚህ ጋር እምነትና ንግግር የተያያዙ ነገሮች ናቸው። ያመንነው ነገር ወደ መሆን የሚመጣው የሚገለጠው ስንናገረው ነው። አሜን። ማንኛውንም በእግዚአብሔር ቃል የተሰጠን የምናምነው ነገር በሙሉ መናገር አለብን እና አመንኩ ስለዚህም ተናገር ተብሎ እንደተጻፈ አንዱ የእምነት መንፈስ ስላለን እኛ ደግሞ እንናገራለን፣ እናምናለን እና ደግሞ እንናገራለን። እግዚአብሔር የተመሰገነ ይሁን። አሜን። በዚህ እግዚአብሔር ራሱ በሰጠን እምነት እናምናለን፣ ስለዚህ እንናገራለን። ይሄ ያው ከዚህ ቃል የምንመለከተው የእምነት መገለጫ ንግግር እንደሆነ ልናይ እንችላለን። እዚህ ጋር እምነት ስንል ትንሽ ለይተን ማወቅ የሚገባን ይመስለኛል። እምነት ስንል ይሄ በአምስቱም የስሜት ሕዋሳቶቻችን በማየት፣ በመስማት፣ በመቅመስ፣ በማሽተትና በመዳሰስ የምናውቃቸው የምንረዳቸው ነገሮችን አይደለም። ይሄ እምነት ብለን ስንል በእግዚአብሔር ቃል የተመሰረተ በዛ ቃል መሰረት በውስጣችን የምንረዳው ነገር ነው እምነት ማለት። እግዚአብሔር የተመሰገነ ይሁን እና ይሄንን ምን ብለን ልንጠቅሰው እንችላለን? መጽሐፍ ቅዱሳዊ እምነት ልንለው እንችላለን። ነገር ግን ሁሌ እምነት ስንል ይሄ ከፊዚካል ሴንስስ አማካይነት የምናውቀው ነገር ሳይሆን በቃሉ አማካይነት እግዚአብሔር በሰጠን ነገር የምናምነው እምነት እንደሆነ እንመለከታለን ወደፊት ማለት ነው። ይህ እምነት እግዚአብሔርን ደስ የምናሰኝበት ነው።
ዕብራውያን 11:6 ላይ ልንመለከተው እንችላለን። ይህ እምነት የዳንበት ነው። እግዚአብሔር የተመሰገነ ይሁን። ይሄ ኤፌሶን ምዕራፍ 2 ቁጥር 8 ሁሌ የምናወራው ነገር ነው። ይህ እምነት የተቀደስንበት ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እናንተ ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት ይልና ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። የጸደቅንበት ነው። ይሄን ሮሜ 5:1 ልንመለከተው እንችላለን። ነፃነት ያገኘንበት ነው ይሄ እምነት። አሜን። እንደገና ደግሞ የተፈወስንበት ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ልንመለከተው እንችላለን። ይሄ በሰፊ ወደፊት እንማረዋለን። እንደገና ሰይጣንን የምንቀጠቅጥበት ነው። ኤፌሶን 6:16 ላይ አውጥተን የምንመለከተው ቃል ነው። እንደገና ደግሞ ክርስቶስ በእኛ መኖሩን የምናረጋግጥበት አንዱ በእምነት ነው። እግዚአብሔር የተመሰገነ ይሁን። ዓለምን የምናሸንፍበት ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ዓለምንም የሚያሸንፈው እምነታችሁ ነው ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ይህንን እምነት ነው የምንነጋገረው እና ቅዱሳን እግዚአብሔር ይባርካችሁ። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግን አትርሱ። ምክንያቱም ይህን በማድረጋችሁ አንድ በየሳምንቱ የማስተምረውን ትምህርት ወደ እናንተ እንዲመጣ ያደርጋል። እንደገና ደግሞ መስማት ለሚገባቸው ሰዎች ደግሞ ይህንን ሀሳብ ይህንን እውነት እንዲደርሳቸው ታደርጋላችሁ። እግዚአብሔር ይባርካችሁ። ተባረኩ። እስኪ ከዚህን ጀምር። በመጀመሪያ እምነት ምንድን ነው? አሜን። እምነት ምንድን ነው የሚለውን ማወቅ በጣም አስፈላጊ እንደሆነ አምናለሁ። በእምነት ነው ማመን አለባችሁ። ያለ እምነት አይሆንም። እንዲህ ሲል ምን ማለት ነው? በመጀመሪያ ከዛ ግልጽ የሆነ መረዳት አግኝተን ብንቀጥል የተሻለ ይመስለኛል እና የእምነትን ከሚያስረዱን የመጽሐፍ ቅዱስ ክፍሎች አንዱ ዕብራውያን 11:1 ነው። ይህንን በሶስት ትርጉሞችን እነግራችኋለሁኝ፣ አነብላችኋለኝ። አንደኛው አዲሱ መደበኛ ትርጉም ዕብራውያን 1:1 እንዲህ ብሎ ነው የጻፈው። እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት፣ የማናየው ነገር ደግሞ እውን መሆኑን የምንረዳበት ነው ይላል። ይሄ አዲሱ መደበኛ ነው። ሌላው አማርኛ አዲሱ መደበኛ የሚባል አለ። እሱ ደግሞ እንዲህ ይለዋል። እምነት ማለት በተስፋ የሚጠበቀውን ነገር አዎን በእውነት ይሆናል ብሎ መቀበል ነው። በአይን የማይታየው ነገር እንደሚታይ አድርጎ መቁጠር ነው ይላል። እኔ ፎከስ ማደርግበት በድሮ በዋናው በአብዛኛዎቻችን ላይ ባለ መጽሐፍ ቅዱስ በሱ ነው እንትን የምለው በድሮ ትርጉም ማለት ነው። እና ይሄ ዕብራውያን 11:1 ምንድን ነው የሚለው? እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር ደግሞ የሚያስረዳ ነው። እግዚአብሔር የተመሰገነው። እምነት ተስፋ ስለምናደርገው ነገር ምን የሚል ነው? የሚያረጋግጥ ነው። እርግጠኛ እንድንሆን የሚያደርግ ነው። የማናየው ነገር ደግሞ በአይናችን አይታይም፣ ነገር ግን ምን ያደርጋል? እምነት ያስረዳል ብሎ ነው የተጻፈው። እግዚአብሔር የተመሰገነ ይሁን። አሜን። በቅድሚያ ምንድን ነው ተስፋ? እምነት ከተስፋ ጋር የተያያዘ እንደሆነ ከዚህ እንመለከተ። እምነትም ተስፋ ስለምናደርገው ነገር ብሎ ነው የሚጀምረው። በነገራችን ላይ የትምህርት ሀሳብም ከዚህ ጋር የወጣ ነው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ በሚል ነው ርዕሱን ይህንን ክፍል የምንመለከተው። ተስፋ ማለት ወደፊት የሚሆን ነገር ነው። በተስፋ ነው የምንኖረው አይደል? ትምህርት ቤት የምንገባው ተስፋ ሰንቀን ነው። ምንም ነገር የምናደርገው አንድ ተስፋ ጠብቀን ነው። የታመመ ሰው ተስፋ የሚያደርገው መፈወስ ነው፣ ፈውስ ነው። በአንድ ስርዓት ያለ ሰው በጣም በሆነ አይነት ሁኔታ በመጠጥ ይሁን በሲጋራ ይሁን በእንዲህ አይነት ስርዓት ያለ ሰው ነፃ መሆን ቢፈልግ ተስፋ ነው።
በተስፋ ነፃ መሆን ይፈልጋል። ግን ይህ ተስፋ ወደፊት የሚሆን ነገር ቢሆንም ያ ተስፋ ግን የተያያዘው ከቃሉ ጋር ነው። ለምሳሌ የታመመ ሰው ቢኖር ተስፋ የሚያደርገው ፈውሱ ነው ብለናል። ፈውስ ደግሞ ከቃሉ ቤት ነው የሚያገኘው። መጽሐፍ ቅዱስ ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ይላል እና ይሄንን ቃል ነው ተስፋ ያደረገው። ይሄን ቃል ያረጋግጥለታል ማለት ነው። እምነት ይሄን ነገር ነው የሚያረጋግጠው። ተፈውሰሃል ይላል። እግዚአብሔር የተመሰገነው። አሜን። ይሄ ተፈውሰሃል ብሎ የሚያረጋግጥልን ከስሜት ጋር በተያያዘ አይደለም። ስሜታችን በፍጹም ይሄ ሊያስረዳን አይችልም። ቃሉ የተያያዘው ከልባችን ጋር ነው። በውስጣችን ነው የምናምነው። እግዚአብሔር የተመሰገነው። ተፈወስክ ሲል አንድ የእግዚአብሔር ባሪያ መጥቶ ሲጸልይላችሁ እግዚአብሔር ፈውሶሃል ብሎ ሲናገር ለመንፈሳችን ነው የሚናገረው። እኛ ከዚህ ጋር መተባበር ነው የሚያስፈልገው። ምክንያቱም የእግዚአብሔር ቃል ፍጹም እውነት ነው፣ ሕያው። ስለዚህ ለታመመ ሰው ለማንኛውንም አይነት በሽታ ሊሆን ይችላል። ለታመመ ሰው በመገረፉ ቁስል ተፈወስክ ተብሎ ሲነገረው ስሜቱን ሳይሆን የሚሰማው ያ ህመሙን ሳይሆን የሚሰማው ቃሉ ነው የሚያምነው። በቃሉ ይደገፋል፣ ቃሉን ይቀበላል፣ ከቃሉ ጋር ይስማማና እግዚአብሔርን ያመሰግናል። እግዚአብሔር አመሰግናለሁ፣ ስለፈወስከኝ አመሰግናለሁ፣ ነፃ ስላወጣኝ አመሰግናለሁ ይላል። ያ በሚልበት ጊዜ እምነት ምን ያደርግለታል? ያረጋግጥለታል። ልክ እንደሆነ ለልቡ ያረጋግጣል። እግዚአብሔር የተመሰገነው። አሜን። ማንም ከማንኛውንም አይነት ነገርም መዳን የምንችልበት ነው። ይሄ ከካንሰር ይሁን ከዲያቤቲክስ ይሁን ከተለያዩ አይነት በሽታዎች የሚያድን ነው ይሄ ቃል። ይሄ ቃል ፍጹም እውነት ነው። ይሄ ቃል የእግዚአብሔር ቃል ነው፣ የእግዚአብሔር ኃይል ነው። ግን እምነትን ይጠይቃል። እግዚአብሔር የተመሰገነ። አሜን። እና ለምሳሌ ደግሞ ሌላ ምሳሌ ልንገራቸው። አንድ በእስራት ውስጥ ላለ ሰው ተስፋ የሚያደርገው ከዚህ እስራቱ ነፃ መውጣት ነው። ይሄንን ደግሞ እንዴት ነው የሚያረጋግጠው? አሁንም እምነት ከመስማት መስማትን በእግዚአብሔር ቃል ነው የሚለው። ከእግዚአብሔር ቃል ጋር ነው ያያይዘው። ምንድነው? ከዚህ እስራቴ ነፃ መውጣው ቃል መፈለግ ነው የሚያስፈልገው። እግዚአብሔር የተመሰገነ። ከየት ነው የሚያገኘው? ከመጽሐፍ ቅዱስ መፈለግ ነው። በዚህ ዘመን ያው የተለያዩ አይነት ነገሮች ቶሎ ብለን ኢዝሊ ቃሉን የምናገኝበት ዘዴዎች አሉ። ጉግል አለ፣ የተለያዩ አይነት ነገሮች አሉ። ቃሉን የምንፈልግበት ማለት ነው። ሰርች የምናደርግበት ነገር አለ። ምክንያቱም ቶሎ ብዬ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ በመገረፉ ቁስል ተፈወሳችሁ የሚለውን ነገር ላላገኘው እችላለሁ፣ ላላውቀው እችላለሁ። ግን ጉግል ወዲያውኑ ፑል አድርጎ ያመጣልኛል። ያ ማለቴ ነው። እግዚአብሔር የተመሰገነው። እንደዚሁም ደግሞ ነፃነትን የሚፈልግ ሰው ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ጌታ ግን መንፈስ ነው ይላል። የጌታ መንፈስ ባለበት በዚያ አርነት አለ ይላል። የእግዚአብሔር መንፈስ ባለበት በዚያ አርነት አለ። ተመልከቱ። የእግዚአብሔር መንፈስ የት ነው ያለው? ውስጣችን ነው ያለው። ቃሉ ምንድን ነው የሚለው? ጌታ ኢየሱስ ክርስቶስ የተቀበለ ከሆነ ኢየሱስ ክርስቶስ በውስጡ ያነገሰ ከሆነ ማንም ሰው ነፃነት ይገባዋል። ቃሉ ስለሚል የጌታ መንፈስ ባለበት በዚያ አርነት አለ ይላል። አባቱ ይህን ቃል አምናለሁ። ይህ ቃል እውነት ነው። ስለዚህ አሁን በጌታ በኢየሱስ ክርስቶስ ስም ይሄንን ነፃነት አምነዋለሁ። ይሄንን ያው በሰፊው ወደፊትም እናወራዋለን። ይሄ ኢንትሮዳክሽን ነው፣ እንደ ጅምር ሀሳብ ነው የምነግራችሁ። እግዚአብሔር የተመሰገነው። ስለዚህ ይሄንን ቃል ምን ያደርግለታል?
እምነት ምን ያደርግለታል? በዚህ ቃል አማካይነት ለውስጡ ነፃነት ማግኘቱን ያረጋግጥለታል። እግዚአብሔር የተመሰገነ ይሁን። አሜን። እንደገና ደግሞ በዛ ሁለተኛውን ክፍል ሄደን ብንመለከት እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር ደግሞ የሚያስረዳ ነው ይላል ዕብራውያን 11:1። እግዚአብሔር የተመሰገነ ይሁን። የማናየውን ነገር ደግሞ ምን ያደርጋል? አናየውም በዓይናችን ግን ሪል ያደርግልናል። እምነት አሜን። ሪል እውነት ያደርግልናል። በቃ ስሜታችን እስኪረዳ ድረስ ያደርገናል። አንዳንዴ እኛ ካመንን ነገሩ በቃ እውነት ያደርግልናል። ጌታ ስሙ ብሩክ ይሁን። ይሄ እውን መሆኑን እውነቱን ለማን ነው? ለመጀመሪያ ለውስጣችን ነው፣ ለልባችን። እግዚአብሔር ሁሌ ሲናገር ለልባችን ነው፣ ለመንፈሳችን። በመንፈሳችን ይሄንን ነገር እንረዳዋለን። ምክንያቱም ቃሉ እውነት ስለሆነ፣ ቃሉ ወደኛ የሚላከው በልባችን አማካይነት ስለሆነ እናምነዋለን። እግዚአብሔር የተመሰገነው። ከቃሉ ጋር ነው የምንስማማው፣ ከስሜታችን ጋር አይደለም። አሜን። ጌታ ስሙ ብሩክ ይሁን። ለምሳሌ አንድ ቀላል ምሳሌ ልንገራችሁ። ቤት ስንገዛ ደላሎች ምን ያደርጉናል? ያፈራርሙናል አይደለ? ያፈራርሙና ፊርማ ከፈረምን በኋላ ገዝቼዋለሁ ብዬ በስሜ ካፈራረሙን በኋላ ባለቤቱ የቀድሞ ባለቤት እዛው እያለ እኔ ባለቤት እንደሆን ካምናለሁ። ምክንያቱም ምን አለኝ? ፊርማ አለኝ። ሰውየው አልወጣም ሊል አይችልም። ይህ እኮ እኔ ለ10 ዓመት ኖሬበታለሁ ሊል አይችልም። በቃ ፊርማው ያረጋግጥልኛል። ፊርማው የኔ እንደሆነ ቤቱ ያረጋግጥልኛል። ማረጋገጫ አለኝ። ስለዚህ አምናለሁ፣ በፍጹም አልጠራጠርም። የእግዚአብሔር ቃል እንደዛ ነው የምናምነው። እግዚአብሔር የተመሰገነ ይሁን። ተፈውሰሃል ካለ ቃሉ ነው ማምነው። ቃሉ እኮ ብሎኛል። አሜን። ልክ የቤት ባለቤትነት ካርድ ወረቀት ፊርማ ብቻ ስለያዝኩኝ ቤቱ ሳልገባ ሰውየው እዛው እያለ የኔ ቤት እንደሆነ አሜን። እንደዚሁ ህመሙ እያለ እየተሰማኝ እግዚአብሔር ከተናገረኝ ያ ቃል አምነዋለሁ። አሜን። አምነዋለሁ። ሳምነው ይሄ ነፃነቴን ያረጋግጥልኛል። ሂደቱ እንደዛ ነው። እግዚአብሔር የተመሰገነ ይሁን። ያው በብዙ ሀሳብ እንነጋገራለን። ጌታ ስሙ ብሩክ ይሁን። አሜን። እግዚአብሔር ትልቅ ነው። ስለዚህ ዛሬ ያው በዚህ ይህንን ብቻ ተናግራችሁ ነው ጨርሰው። እግዚአብሔር የተመሰገነ ይሁን እና በሚቀጥለው ተከታታይ ሀሳቦችን እንቀጥላለን። ጌታ ይባርካችሁ። እንግዲህ ቅድም እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንን ለብዙዎች እንዲደርስ ማለት ነው። ተባረኩልኝ።